ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ለክርስትና እምነት ተከታዮችና በዓሉን ለምታከብሩት ሁሉም መልካም የከተራ በዓል እንዲሆን እየተመኘን ወደ ዕለቱ ዜናዎች አልፋለሁ። የኢትዮጵያ ታምርት ንቅናቄ በኢንዱስትሪ ዘርፍ መነቃቃት ዜጎችን ተጠቃሚ ያደረገ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በሐረሪ ክልልም የኢትዮጵያ ታምርት ንቅናቄ ማስጀመሪያ መርሃ ግብር ተከናውኗል። ሄኖክ ግርማ በሐረሪ ክልል የኢትዮጵያ ታምርት ንቅናቄ ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በአገሪቱ የነበሩትን የኢኮኖሚ ስብራቶችን ለመቅረፍ ከለውጡ ማግስት ጀምሮ በተደረጉ ሁሉ አቀፍ የኢኮኖሚ ማሻሻያ ስራዎች በርካታ ስኬቶች መመዝገባቸውን ገልጸዋል። ብዝሃ ዘርፍን መነሻ በማድረግ ተግባራዊ እየተደረገ ባለው አገር በቀል የኢኮኖሚ ዘርፍ ያሉንን ጸጋዎች በአግባቡ መጠቀምና ወደ ሀብት መቀየር ወሳኝ እንደሆነም ተናግረዋል። ለአምራች ኢንዱስትሪ ዘርፍ ውጤታማነት ፈጠራና ፍጥነትን በማከል በቅንጅት መስራት እንደሚገባም ርዕሰ መስተዳድር ኦርዲን አስገንዝበዋል። ከለውጡ ማግስት ጀምሮ ለአምራች ኢንዱስትሪ ዘርፉ ልዩ ትኩረት በመስጠት በተከናወኑ ተግባራት በርካታ ስኬቶች ተመዝግበዋል ያሉት አቶ ኦርዲን ለዚህም የኢትዮጵያ ታምርት ንቅናቄ ከፍተኛ አስተዋጽኦ እያበረከተ ስለመሆኑም ገልጸዋል። በኢኮኖሚው ረገድ ቅንጅትና ትብብር ፈጠራና ፍጥነትን መነሻ ባደረገ መልኩ ስራችንን እንሰራ ይገባል የሚል የለውጥ ስራዎች የኢኮኖሚ ሪፎርም ስራዎች በሁለት ምዕራፎች እየተሰሩ ይገኛሉ። ከዚህ ጋር በተያያዘ የአምራች ኢንዱስትሪው ትኩረት ተሰጥቶት እንዳልነበረ ሁላችንም እናውቃለን። ከለውጡ ማግስት ጀምሮ ደግሞ የአምራች ኢንዱስትሪው እንደ አንድ የእድገት ምንጭ ተወስዶ ከፍተኛ ስራዎች እየተሰሩ ይገኛሉ። በተለይም የኢትዮጵያ ታምርት ንቅናቄ ከተጀመረበት ጊዜ ጀምሮ አበረታች ለውጦችም እየታዩ ይገኛሉ። የአምራች ኢንዱስትሪ ዘርፉ ኢንቨስትመንትን በመሳብ ምርትና ምርታማነትን በማሳደግ የሥራ ዕድልን በመፍጠር የውጭ ምርቶችን በአገር ውስጥ ምርቶች በመተካት የሚደረገውን የኢኮኖሚ መዋቅራዊ ሽግግርን የሚያፋጥን ነው ብለዋል። የአምራች ኢንዱስትሪው 5 ዋና ዓላማዎች ያሉት ነው። የመጀመሪያው ዓላማ ምርትና ምርታማነትን ማሳደግ ይሆናል። ሁለተኛው ዓላማ ደግሞ የሥራ ዕድልን መፍጠርና ኢኮኖሚውን ማነቃቃት ተብሎ የተቀመጠው ነው። ሶስተኛው የውጭ ምርቶችን በሀገር ውስጥ ምርት መተካት፣ በዛው ልክ ደግሞ ወጪ ምርቶችን ደግሞ መጨመር የያዘ ነው። ይሄን መነሻ ባደረገ መልኩ ኢኮኖሚውን መዋቅራዊ ሽግግር እንዲኖረው ለማድረግ ዓላማዎችን የያዘ ስለሆነ ይሄን ለማድረግ እንግዲህ ጥረቶች ስራዎች በየአካባቢው ሲሰሩ ይገኛሉ። አሁን ባለው ሁኔታ ደግሞ ተስፋ ሰጪ ውጤቶች እየታዩ ይገኛሉ። ባለፉት ዓመታት በአገሪቱ በበርካታ ፈተናዎች ውስጥ የተመዘገቡ ስኬቶችን ማጽናት እንደሚገባ ርዕሰ መስተዳድሩ ገልጸዋል። የክልሉ መንግስት ለአምራች ኢንዱስትሪና ለቱሪዝም ዘርፎች ልዩ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸው ተቋማት በተሟላ ቁመና የአምራች ኢንዱስትሪ ዘርፉን እንዲደግፉ ለማስቻል እየተሰራ ይገኛልን ብለዋል። እንደ መንግስት ትኩረት ሰጥተን እያበረታታን እያገዝን የቀድሚያ ብለን ከለየናቸው የኢኮኖሚ ዘርፎች መካከል አንዱ ማኒፋክቸሪንግ ዘርፍ ነው። ሁለተኛው ደግሞ ቱሪዝም ዘርፍ ነው። ለእነዚህ ሁለቱ ዘርፎች የማበረታቻ ስርዓትን ዘርግተን የተለያዩ ድጋፍና እገዛ ስራዎችን እያከናወን እንገኛለን። በተለይም ለሁለቱ ለቱሪዝምና ለማኒፋክቸሪንግ ዘርፍ መንግስት መሬትን በምደባ የሚሰጥበትን ስርዓት በህግ ማዕቀፍ አዘጋጅተን ተግባራዊ ያደረግን እንገኛለን። በዘርፉ ቅንጅታዊ አሰራሮችን ማጠናከርና በአገር ውስጥ ምርቶች የመጠቀም ባህልን ማዳበር እንደሚገባ አስገንዝበዋል። በበርካታ የኢንዱስትሪ ፓርኮች የሚመረቱ ልብሶች ወደ ውጭ ይላካሉ። በጣም ተፈላጊ ናቸው። እኛ ጋር ደግሞ ያው አስቸጋሪ ነውና አንድ መለወጥ ያለበት ባህላችን ለሀገር ውስጥ ምርቶች ያለን አመለካከትና እይታ ነው። ሐረር ውስጥ የተመረተው ምርት ጥራት እስካለው ድረስ ብንጠቀመው ምንም ችግር የለውም። ይጠቅመናል እንጂ አንጎዳም። ከውጭ ከምናስገባ እዚህ ያለውን መጠቀም ይጠቅማል፣ ለእኛም ለኢንዱስትሪው ማለት ነው። በዛው ልክ ደግሞ መውሰድ ያለብን ነገር የሀገር ውስጥ አምራች ኢንዱስትሪዎች ጥራት ያለው ምርት ሊያመርቱ ይገባል።
የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ በበኩላቸው የኢትዮጵያ ታምርት ንቅናቄ በአምራች ኢንዱስትሪ ዘርፉ የሚስተዋሉ ማነቆችን በመቅረፍ ለኢንዱስትሪ እድገት ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። በሀገር በቀል ኢኮኖሚ ማሻሻያ ትኩረት ከተሰጣቸው ዘርፎች የአምራች ኢንዱስትሪ ዘርፍ አንዱና ዋነኛው ያሉት አቶ እስማኤል ዘርፉ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት ገበያን ለማረጋጋት በሀገር ውስጥ ምርት የመጠቀም ባህልን ለማጎልበትና የሥራ ዕድልን ለማስፋት የሚያስችል ነው ብለዋል። አምራቾችን ከሸማቾችና ከባለድርሻ አካላት ጋር በመቀናበር እና የዘርፉን ማነቆ በመፍታት ምርታችንን የደረሰበትን ደረጃ በማሳየት የገዢዎችን የመግዛት ፍላጎት በማሳደግ አስፈላጊ የገበያ ተዋናዮችን ከግብይት ሰንሰለት በማስወጣት በተመጣጣኝ ዋጋ ምርት በማቅረብ ይህንኑ የኑሮ ውድነትን በማቃለልና ለአምራች ኢንዱስትሪዎች አስተማማኝ የገበያ በመፍጠር ይህንኑ ተከትሎ የሥራ ዕድል በመፍጠር አዳዲስ ኢንቨስተሮችን በመሳብ ነባሮችን በማስፋት ዘርፈ ብዙ ጥቅሞችን የሚያስገኝ ሲሆን በተለይ ሀገራችን በውጭ ጥረት ያላትን ጥገኝነት በሂደት በመቀነስ ከፍተኛ ሚና ይጫወታል። በክልሉ የሚገኙ ኢንዱስትሪዎችን የመደገፍ ስራ እየተሰራ መሆኑን ገልጸው የዘርፉ ማነቆችን ለመቅረፍ ሁሉም ባለድርሻ አካላት በቅንጅት መስራት እንዳለባቸው መልእክታቸውን አስተላልፈዋል። ኢንዱስትሪዎቻችን በልዩ ሁኔታ ኤሌክትሪክ ይፈልጋሉ፣ መሬት ይፈልጋሉ፣ የውሃ አገልግሎት፣ የመንገድ አገልግሎት፣ የሎጂስቲክ አገልግሎት ይፈልጋሉ። እነኚህን አገልግሎቶች በዘላቂነት ለመፍታት የሁሉንም የመንግስት አካላት ቁርጠኝነትና ትብብር የሚጠይቅ ስለሆነ እነዚህ ችግሮች የማቃለልና የመፍታት ስራ በንቅናቄ ለመደገፍ በሚደረገው ርብርብ የሁላችንም ድርሻ በመሆኑ ኢንዱስትሪውን መደገፍ በሀገር ኢኮኖሚ ላይ የሚያመጣውን በጎ ተጽዕኖ ታሳቢ ማድረግ አሁን ላሉት አዳዲስ ወደ ዘርፉ የሚቀላቀሉትንም ኢንዱስትሪዎች በመደገፍና በማብቃት የድርሻቸውን የሚወጣ ያለው በመድረኩ የኢትዮጵያ ታምርት ንቅናቄ እድሎች ላይ ትኩረት ያደረገ ሰነድ ቀርቦ ውይይት ተደርጎበታል። በክልሉ የኢትዮጵያ ታምርት ንቅናቄ ማስጀመሪያ መድረክ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ፣ ምክትል ርዕሰ መስተዳድርና በክልሉ የኢትዮጵያ ታምርት ንቅናቄ ስትሪንግ ኮሚቴ ሰብሳቢ ወይዘሮ ሮዛ ኡመር፣ የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ በኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ንቅናቄ የክልሎች ክላስተር አስተባባሪ አቶ መስፍን ንጉሴን ጨምሮ ሌሎች የክልሉ ከፍተኛ አመራሮች ተገኝተዋል። በክልሉ የኢትዮጵያ ታምርት ንቅናቄ አካል የሆነው ኤግዚቢሽንና ባዛር የመክፈቻ መርሃ ግብርም ተካሂዷል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሰ የሚገኙ ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል የአትክልትና ፍራፍሬ ልማት ላይ የተሳተፉ ሴት አርሶ አደሮችና ምርትና ምርታማነታቸው እያደገ መሆኑን የክልሉ ምክትል ርዕሰ መስተዳድር የግብርና ቢሮ ኃላፊ ወይዘሮ ሮዛ ኡመር ተናግረዋል። የክልሉ ግብርና ቢሮ ለሞዴል 8 ሴት አርሶ አደሮችም የተለያዩ ድጋፎችን አድርጓል። ይድነቃቸው ጌታቸው ዝርዝር አለው። የሐረሪ ክልል ግብርና ቢሮ ለሞዴል 8 ሴት አርሶ አደሮች 350 ሺህ ብር ግምት ያለው የውሃ መሳቢያ ሞተር ፓምፖችና የጸረ ተባይ ኬሚካል መርጫ ቁሳቁሶችን ድጋፍ አድርጓል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ወይዘሮ ሮዛ ኡመር ለሞዴል ሴት አርሶ አደሮቹ ባስረከቡበት ወቅት እንዳሉት ድጋፉ የተደረገው በከተማና በገጠር ወረዳ በመስኖ ልማት ተሰማርተው ውጤታማ ለሆኑ ሞዴል ሴት አርሶ አደሮች መሆኑን ገልጸዋል። አርሶ አደሮቹ በአትክልትና ፍራፍሬ ልማት በመሳተፍ ምርትና ምርታማነትን በማጎልበት በግብርናው ዘርፍ በክልሉ እየተመዘገበ ለሚገኘው አበረታች ውጤት የበኩላቸውን በማበረከታቸው መሆኑንም ጠቅሰዋል። ሴቶችንም በግብርናው ዘርፍ ማሰማራት ምርትና ምርታማነትን ከማሳደግ በተጨማሪ የሥራ ዕድል ፈጠራን ማስፋፋት እንደሆነም አክሏል። ክልሉ የግብርናውን ዘርፍ ለማሳደግ በግብርና ቴክኖሎጂ በግብርና ቁሳቁስ አቅርቦት ላይ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ተናግሯል። በከተማው አባድር ወረዳ በከተማ ግብርና የተሰማሩት ወይዘሮ ሩሚያ አህመድ በበኩላቸው ከቢሮው ያገኙት የውሃ መሳቢያ ፓምፕም ድጋፍ ለስራቸው ስኬት ትልቅ እገዛ እንደሚያደርግም ተናግሯል። በአካባቢው የሚገኙ ወንዞችን በመጠቀም በበጋ ወራቱ የጀመሩትን የመስኖ ልማት ስራን ለማጎልበት ድጋፉ ምቹ አጋጣሚ መሆኑን የገለጹት ደግሞ የኤረር ወረዳ ሴት አርሶ አደር በቱሉ መሐመድ ናቸው። እንደ ኢዜአ ዘገባም የሐረሪ ክልል ግብርና ቢሮ የበጋ መስኖ ልማት ስራን ውጤታማ ለማድረግ 10.5 ሚሊዮን ብር ግምት ያላቸው ምርጥ ዘርና የግብርና ልማት መሳሪያዎችን ባለፈው ወር ለአርሶ አደሩ ድጋፍ ማድረጉ ይታወሳል። የከተራና የጥምቀት በዓልን ስናከብር በአብሮነት በመተሳሰብ ሊሆን ይገባል ሲሉ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ተናገሩ። ኃላፊው ለመላው ክርስትና እምነት ተከታዮችም እንኳን ለከተራና
የጥምቀት በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ሲሳይ ዘርሁን የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ የጥምቀት በዓልን አስመልክቶ ባስተላለፉት መልእክት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት በየዓመቱ በሀገር አቀፍ ደረጃ ከሚከበሩ አደባባይ በዓላት አንዱ ለሆነው የከተራና የጥምቀት በዓል የእንኳን አደረሳችሁ መልእክትን አስተላልፈዋል። ሀገራችን ኢትዮጵያ የቆየ ባህላዊና ሃይማኖታዊ ሴቶች ያሏት ታሪካዊ ሀገር ነች ሲሉ ኃላፊው ጌቱ ወይሳ ተናግረዋል። የከተራና የጥምቀት በዓላት የሰላም የአብሮነት የመተሳሰብና የአንድነት ሁነት በመሆኑ ቅርስነቱ በዩኔስኮ መመዝገቡ የሁሉም ኢትዮጵያዊ የጋራ እሴት መሆኑንም ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በየዓመቱ ጥር 10 እና 11 በድምቀት የሚከበረው የከተራና የጥምቀት በዓል አሰባሳቢና ለቱሪዝም ትልቅ ፋይዳ ያለው እሴት ስለመሆኑም አቶ ጌቱ ተናግረዋል። በዓሉም የሃይማኖቱ ተከታዮች በመንፈሳዊ ዝማሬዎች ታቦቱን አጅበው ወደ ጥምቀት ባህሩ በመውረድ በድምቀት የሚያከብሩት በዓልም ነው ብለዋል። የእምነቱ ተከታዮች በዓሉን ሲያከብሩ በፍጹም የእምነት አስተምህሮ የሚያዘውን ሰላም በማስተማር ሊሆን ይገባልም ሲሉ ተናግረዋል። የከተራና የጥምቀት በዓላት ከሃይማኖታዊ ይዘቱ ባሻገር የሀገርን ገጽታ በእጅጉ ከሚገነቡት ውስጥ አንዱ በመሆኑ ልንጠብቀውና ልንንከባከበው ብሎም ልናለማውም ይገባል ብለዋል። በበዓሉ ወቅት ያለንን መካፈልና የተቸገሩትን በመደገፍ ሊሆን እንደሚገባም አንስተዋል። እንደ አቶ ጌቱ ወይሳ ገለጻ ከሆነም በዓሉ በሰላም ተከብሮ እስኪጠናቀቅ ሁሉም በጋራ ተባብረው ኃላፊነታቸውን እንዲወጡም ጠይቀዋል። በመጨረሻም በዓሉ የሰላም የፍቅር የአንድነትና የመተሳሰብ እንዲሆንም ኃላፊው አቶ ጌቱ ወይሳ መልእክታቸውን አስተላልፈዋል። ሐረር የምትታወቅበት የፍቅርና የመቻቻል እሴት በበዓላት ወቅት ደምቀው የሚታይ መሆኑን የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ተገለጹ። በክልሉም የከተራና የጥምቀት በዓልን ምክንያት በማድረግም የጽዳት መርሃ ግብር ተከናውኗል። ይርነቃቸው ጌታቸው በሐረሪ ክልል የከተራና የጥምቀት በዓልን ምክንያት በማድረግ የጽዳት መርሃ ግብር ተካሂዷል። በጽዳት መርሃ ግብሩ ላይ የተገኙት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት ሐረር የምትታወቅበትን የአብሮነት የፍቅርና የመቻቻል እሴት በበዓላት ወቅት የሚንጸባረቅበት መሆኑን ገልጸዋል። መሰል በጎ ተግባራት በህዝቦች መካከል ያለውን አብሮነት የሚያጠናክር መሆኑን ኃላፊው ተናግረዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ተውፊቅ መሐመድ በበኩላቸው በዓሉ ተጀምሮ እስከሚጠናቀቅ ድረስ ያለውን ሰላም ጸጥታና ደህንነት ለማረጋገጥ ዝግጅት መደረጉን ገልጸዋል። ከዚህም በተጨማሪ ህብረተሰቡ ከጸጥታ ኃይሉ ጎን በመቆም አስፈላጊውን ትብብር እንዲያደርጉ ጥሪ አቅርበዋል። በጽዳት መርሃ ግብሩ ላይ የተሳተፉ የሃይማኖት አባቶች እንዳሉት መሰል መርሃ ግብሮች በእምነቱ ተከታዮች ዘንድ መከባበር፣ ፍቅርን፣ ሰላምንና አንድነትን ከማጎልበት አንጻር ፋይዳው የላቀ መሆኑን አስታውቋል። በተለይም በክልሉ በሃይማኖት መካከል እየታየ የሚገኘውን መደጋገፍ ተጠናክሮ ሊቀጥል ይገባል ማለታቸውንም ከክልሉ ብልጽግና ፓርቲ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። በመርሃ ግብሩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ፣ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ፣ የተለያዩ የሃይማኖት አባቶችና ተከታዮቻቸውን ጨምሮ የሰላም አደረጃጀቶችና የክልሉ ነዋሪዎች ተሳትፈዋል። የከተራ በዓል ሲከበር ሃይማኖታዊ እሴቱን በጠበቀ መልኩ በሰላምና በፍቅር መከበር እንደሚገባው በሐረር መካነ ስላሴ ካቴድራል አገልጋይ ካህን አላፍ ይትባረክ መልኬ ገለጹ። የከተራ በዓል በዛሬው ዕለት በደማቅ ሁኔታ እየተከበረ ይገኛል። አያንቱ አህመድ ዝርዝር አላት። ከተራ በዓል በየዓመቱ በበዓለ ጥምቀት ዋዜማ ጥር 10 ቀን በዓሉ የኦርቶዶክስ ክርስትና እምነት ተከታዮች ዘንድ ሃይማኖታዊ ባህላዊ እሴት በጠበቀ መልኩ የወንዝ ምንጭ ውሃን በመከተር ያከብራል። የምንጭ ውሃው የሚከተረው በማግስቱ ጥር 11 ወር ለሚከበረው የጥምቀት በዓል ለህዝቡ መጠመቂያ እንዲሆን ነው። ይህ ዋዜማ የሚደረገው ውሃን መከተርና የመገደብ ስርዓት ከተራ በሚል ስያሜ ተሰጥቶታል። ከተራ በጥምቀት ዋዜማ ታቦቱ ከየአድባራቱ ወደ ጥምቀት አቅንተው የሚከበርና ኢየሱስ ክርስቶስ በዮሐንስ እጅ የተጠመቀበት ዕለትን በማሰብ ዕለቱ እንደሚከበር የሐረር መካነ ስላሴ ካቴድራል አገልጋይ ካህን መጋቢ አላፍ ይትባረክ መልኬ ገልጸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓል አከባበር የጥምቀቱ ዋዜማ
ከተራ ይባላል። ከተራ ማለት መክበብ፣ መከተር፣ መገደብ ማለት ነው። ይኸውም ለጥምቀት ውሃውን ማዘጋጀት የሚወርድ ውሃ ከሆነ እንዲጠራቀም አንድ ላይ ተረግቶ ለጥምቀት እንዲያመች፣ ለመነከር እንዲያመች፣ እንደገና ደግሞ የምንጭ ውሃም ከሆነ ደግሞ ያ ውሃ በአንድ ቦታ ላይ እንዲረጋ እንዲጠራቀም መከተር፣ መክበብ፣ መገደብ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዮሐንስ እጅ በዮርዳኖስ ወንዝ ተጠምቋል። ህዝበ ክርስቲያኑ የከተራን በዓል ሲያከብር በዝማሬ የተቸገሩትን ወገኖችን በማገዝ በመርዳትና ሐረር የምትታወቅበትን መቻቻል በማወቅ በዓሉን ማክበር እንደሚገባ መጋቢ አላፊ ይትባረክ መልኬ ጥሪያቸውን አስተላልፈዋል። ታቦታቱን ካህናቱ፣ ሊቃውንቱ፣ የሀገረ ስብከቱ ከሊቀ ጳጳሱ ጀምሮ ሁሉም ከያድባራቱ ታቦታቱን አጅበው ወደ ባህረ ጥምቀት በዝማሬ በምስጋና የተዘጋጀውን መዝሙር እየዘመሩ በምስጋና ወደ ባህረ ጥምቀት ይሄዳሉ። ታቦታቱ በዚያ ጊዜ ወደ ተዘጋጀው ቤተ መቅደስ ይገባሉ። ይሄ በዓል በሚከበርበት ጊዜ ሃይማኖታዊ በዓል ነው። ሃይማኖት ያለው ሰው ደግሞ ሰላማዊ ነው መሆን ያለበት፣ ሰላማዊ ነው። ያንን ሃይማኖቱ የሚፈቅደውን ነገር ከማድረግ ውጪ ሌላ ማድረግ እንደሌለበት፣ ይልቁንም ደግሞ በእንደዚህ ያለ በዓል ችግረኞች የሚረዱበት የመተዛዘን በዓል፣ የመሰጣጠት በዓል፣ እርስ በርሳችን ተፋቅረን የተቸገረ እየረዳን እንደዚሁ ደግሞ ሰላማዊ በሆነ መንገድ የውጪ የመስክ በዓል ነውና የጉዞ በዓል ነውና ረጅም ጉዞ የሚከድበት በዓል ነውና በዚያ ላይ ሌላ ሁከት ምናምን እንዳይፈጠር በስርዓት ሆኖ ማክበር ስርዓታዊ ሆኖ ማክበር እንዳለበት ይሄንን መልእክት ለማስተላለፍ ነው። ለመላው የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። በሐረሪ ክልል የማህበረሰብ አቀፍ የጤና መድህን ስትሪንግ ኮሚቴ የሁለት ሳምንት የጤና መድህን ዘመቻ አፈጻጸም ገመገመም። የማህበረሰብ አቀፍ የጤና መድህን አባላት እድሳትና ምዝገባ ከታህሳስ 21 ጀምሮ በሁሉም ወረዳዎች እየተካሄደ መሆኑ ይታወሳል። በዚህ መሰረትም የክልሉ ስትሪንግ ኮሚቴ የሁለት ሳምንት የጤና መድህን ዘመቻ አፈጻጸም ገምግሟል። የ9 ወረዳ የሁለት ሳምንት የማህበረሰብ አቀፍ ጤና መድህን ዘመቻም ሪፖርት ቀርቦ ውይይት የተደረገበት ሲሆን ክልላዊ አፈጻጸሙ 36% ይገኛል። ስትሪንግ ኮሚቴውም የዘመቻውን አፈጻጸም በማየት ከብዙ ክልላዊ ስራዎች ጎን ለጎን የተሰራው ስራ መልካም ቢሆንም በቀሩት ቀናት ሁሉም በወረዳው አመራሮች ቀበሌዎችን በመካፈል አስፈላጊውን ትኩረትና ክትትል በማድረግ ዘመቻው እንዲጠናቀቅ መግባባት ላይ መድረስ ተችሏል። በመድረኩ ላይም የክልሉ ብልጽግና ፓርቲ ምክትል ኃላፊ አቶ አብዱል ሐኪም ዑመር የጤና ቢሮ እና የወረዳ አመራሮች መገኘታቸውን ከቢሮው የተገኘው መረጃ ይጠቁማል። ወደ ሀገር አቀፍ ዘገባዎች አልፈናል። የጥምቀት በዓልን በትህትናና በአብሮነት ይበልጥ በሚያጠናክር መልኩ መከበር እንደሚገባው ተገለጸ። በሌላ ዜና ደግሞ በአፍሪካ የመጀመሪያ ጊዜ በኢትዮጵያ የተካሄደው 15ኛው ዓለም አቀፍ የምልክት ቋንቋ ጥናትና ምርምር ጉባኤ ተጠናቋል። እነኚህና ሌሎች ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የጥምቀት በዓልን በትህትናና በአብሮነት ይበልጥ በሚያጠናክር መልኩ መከበር እንደሚገባው ተገለጸ። የጥምቀት በዓል በክርስትና እምነት ተከታዮች ዘንድ በአደባባይ በድምቀት ከሚከበሩ በዓላት መካከል አንዱ ነው። የጥምቀት ክብረ በዓል በሰው ልጅ ወካይ በማይዳሰስ ባህላዊ ቅርስነት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበ የኢትዮጵያ ሀብት መሆኑም ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ መጋቢ ሐዲስ ጸጋዬ ወልደትንሳኤ እንደተናገሩት ከሆነም ጥምቀት የኢየሱስ ክርስቶስ የዮርዳኖስ መጠመቁን አስመልክቶ በእምነት ተከታዮች ዘንድ የሚከበር በዓል ነው። የጥምቀት በዓል ኢየሱስ ክርስቶስ ራሱን
ተጠምቆ አርአያ የሆነበት በመሆኑ ትህትናንና አብሮነትን በመግለጽ መከበር እንደሚገባው ገልጿል። ጥምቀት የአደባባይ በዓል እንደመሆኑ ከሃይማኖታዊ ይዘቱ በተጨማሪም ባህላዊ ማህበራዊ ትስስር በማጠናከር በድምቀት የሚከበርና ኢትዮጵያዊ እሴት የሚታይበት መሆኑን ጠቁመዋል። በመሆኑ ምዕመናኑ የጥምቀት በዓልን በአንድነት በፍቅርና በትህትና ከማክበር ባሻገር በዘወትር ተግባራትም ይበልጥ የሚጠናከሩበት በዓል መሆኑን ነው የገለጹት። በዓሉ አንዳችን ለአንዳችን ፍቅርን፣ ወዳጅነትንና ለዘላቂ ሰላም ትብብራችን የሚታይበት ሊሆን ይገባል ሲሉም ተናግረዋል። አርቲስት ሙሉነህ ዘለቀ በበኩሉ እርስ በርስ በመተጋገዝና በመከባበር አንዱ ለሌላው አለኝታ መሆኑን በማራገጥ በዓሉን ማክበር ይገባል ብሏል። በዓሉ የኢትዮጵያን የምናስተዋውቅበትና ለወጣቶች መልካም እሴቶችን የምናወርስበት መሆኑንም ጠቅሰዋል። የታቦቱን ማደሪያ ጽዳት መርሃ ግብር ላይ የተገኙት የእስልምና ሃይማኖት ተከታይ የሆኑት አቶ ቢላል ሙሄ በበኩላቸው የጥምቀት በዓል የተለያዩ እምነት ተከታዮች ያለንን መተባበር በተግባር የምናሳይበት ነው ብለዋል። በዓሉን ለሚያከብሩ ምዕመናን የውሃና የምግብ ሌሎችም አቅርቦቶችን በማድረግ ኢትዮጵያዊ ባህላችንን የምናንጸባርቅበት ነው ሲሉ ተናግረዋል። በአፍሪካ ለመጀመሪያ ጊዜ በኢትዮጵያ የተካሄደው 15ኛው ዓለም አቀፍ የምልክት ቋንቋ ጥናትና ምርምር ጉባኤ ተጠናቋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በጉባኤው አጠቃላይ ላይ እንዳሉት ከሆነም በጉባኤው ላይ የመስማት ችግር ያለባቸው የህብረተሰብ ክፍሎችን መብቶችንና እድሎችን ለማሳደግ በትብብር በፈጠራና በጋራ መስራት ጥቅም እንዳለው ታይቷል። የምልክት ቋንቋዎች በዓለም ዙሪያ ተጠብቀው እንዲቆዩ፣ እንዲከበሩ፣ እንዲተዋወቁ እናም በሁሉም የህብረተሰብ ክፍሎች እንዲዋሃዱ ማድረግ የጋራ ኃላፊነት እንዳለብን አጽንኦት የተሰጠበት ነው ብለዋል። ለተደራሽነት ቅድሚያ የሚሰጡ ፖሊሲዎችን፣ መስማት የተሳናቸው ማህበረሰብ ክፍሎችን የሚደግፉ እቅዶችንና ለውጥ የሚያመጡ ቴክኖሎጂዎችን በተመለከተም የሐሳብ ልውውጥ የተደረገበት ጉባኤ እንደነበር አንስተዋል። ጉባኤው ሰብአዊ ክብርን፣ እኩልነትን ለማስከበር ራሳችንን የምናሸንፍበትና ቃል የምንገባበት ነው ማለታቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ አመልክቷል። በአዲስ አበባ ዩኒቨርሲቲ ሂዩማኒቲ የቋንቋና የጋዜጠኝነት ኮሙኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየሁ በበኩላቸው ጉባኤው ዩኒቨርሲቲው በምልክት ቋንቋ ዘርፍ እየሰራ ያለውን ስራ እንደሚያጠናክርለት ነው የተናገሩት። በጉባኤው በተለያዩ ሀገራት በምልክት ቋንቋ ላይ የተሰሩ ጥናቶች ቀርበው የተገኙ ልምዶችና ያጋጠሙ ተግዳሮቶች ላይ የልምድ ልውውጦች ተደርገዋል። 16ኛው ዓለም አቀፍ የምልክት ቋንቋ ጥናትና ምርምር ጉባኤ ስዊድን እንድታዘጋጅ ተመርጣለች። በሀገር አቀፍ ደረጃ በተካሄደው የባህል ንቅናቄ እስካሁን 4.1 ሚሊዮን በላይ ህዝብ ተሳትፏል ሲሉ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ገለጹ። ድንቅ ምድር ድንቅ ባህል በሚል መሪ ሐሳብ በጎንደር ከተማ ሲካሄድ የቆየው 16ኛው የአማራ ክልል የባህልና ኪነ ጥበብ ፌስቲቫል ከፍተኛ መንግስት ስራ ኃላፊዎች በተገኙበት ተጠናቋል። በፌስቲቫሉ ላይ ሚኒስትሯ ባስተላለፉት መልእክትም በህዝቦች መካከል ጠንካራ ትስስር ለመፍጠር ባህልና ኪነ ጥበብ ወሳኝ ሚና አላቸው ብለዋል። የበርካታ የብሔር ብሔረሰቦች መገናኛ የሆነችው ኢትዮጵያም ባህልና ኪነ ጥበብ ለህዝቦች ትስስር መጠቀም እንዳለባት ገልጸዋል። ከዳር 7 ጀምሮ እየተካሄደ ባለው ሀገር አቀፍ የባህል ንቅናቄ ከ4.1 ሚሊዮን በላይ ህዝብ በቀጥታ መሳተፉን ተናግረዋል። የዚህ ንቅናቄ አካል የሆነው በጎንደር ከተማ ሲካሄድ የቆየው የባህልና ኪነ ጥበብ ፌስቲቫል ላይ በርካቶች መሳተፋቸው ተገልጿል። የአፋር፣ ቤንሻንጉል ጉሙዝ ክልል የባህል ቡድኖችም የፌስቲቫሉ ድምቀት እንደነበሩ ተጠቁሟል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በአረንጓዴ ልማት ጉዞ በርካታ ተግባራትን በቁርጠኝነት በማከናወን ላይ እንደምትገኝ የተባበሩት መንግስታት የልማት ድርጅት የኢትዮጵያ ተወካይ ዶክተር ሳሙኤል ዶ ተናገሩ። ኢትዮጵያም አረንጓዴ ጉዞ 2030 በሚል መሪ ሐሳብ ዓመታዊ የልማት ኮንፈረንስ በአዲስ አበባ ተካሂዷል። በኮንፈረንሱ የተገኙት ዶክተር ሳሙኤል ዶ ኢትዮጵያ በያዘችው የልማት ዕቅድ የአየር ንብረት አረንጓዴ ልማትን አጣምራም እየሰራች እንደምትገኝ አንስተዋል። ዓለምን እያሰጋ የሚገኘውና በፍጥነት እየተለዋወጠ የመጣው የአየር ንብረት ለውጥን ችግሮችን ለመቅረፍ በትብብር ለመስራት አፋጣኝና ወሳኝ እርምጃ መወሰዱ የሚያስፈልግበት ጊዜ ላይ እንገኛለን ብለዋል። በመሆኑም ችግሩን ለመከላከል ውጤታማ ስራ እየሰሩ የሚገኙ እንደ ኢትዮጵያ ያሉ ሀገራት ማገዝና መደገፍ እንደሚገባ አመልክተዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በአረንጓዴ ልማት ጉዞ በርካታ ተግባራትን በቁርጠኝነት በማከናወን ላይ እንደምትገኝ አንስተዋል። በአረንጓዴ አሻራ ፕሮግራም 40 ቢሊዮን ችግኞች መትከሏን በማድነቅም የፓሪስ ስምምነት ተግባራዊ ለማድረግ ያሳየችው ቁርጠኝነትን አድንቀውታል። ኢትዮጵያ በአካባቢው ጥበቃ ላይ ከምታከናውናቸው በርካታ ተግባራት የተፈጥሮ ሀብቶችን ለመጠበቅ የወሰደቻቸውን ቁርጠኝነት ያሳያል ማለታቸውን የዘገበው ኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በአረንጓዴ ልማት ለምትሰራው ስራም የገንዘብ ድጋፍ እንደሚያስፈልጋት በማስተዋወቅም በዚህ ረገድ የግል ሴክተሩ አጋርነትን በቀጣይነት ተጠናክሮ መቀጠል አለበት ሲሉ አሳስበዋል።
ከውጪ ወዳገኘናቸው ዘገባዎች ሻግረናል። የአሜሪካው ጠቅላይ ፍርድ ቤት ቲክቶክ የብሔራዊ ጸጥታ አደጋን በመደቀኑ እንዲዘጋ ካልሆነም እንዲሸጥ ለሚጠይቀው የፌዴራል ሕግ ድጋፍ መስጠቱ ተሰማ። በፍርድ ቤቱ ዛሬ በተካሄደው የቃል ክርክር የቻይናው ባይት ዳንስ ንብረት የሆነው ቲክቶክ እንዲታገድ በሙሉ ድምጽ ድጋፍ ማሳለፉን አሶሺየትድ ፕሬስ ዘግቧል። በአሜሪካ ከ170 ሚሊዮን በላይ ተጠቃሚ ያለው ቲክቶክ የተጠቃሚዎችን የግል መረጃ ለቻይና መንግስት አሳልፎ ይሰጣል በሚል ነው እንዲሸጥ ካልሆነም እንዲዘጋ የሚል ክስ የቀረበበት። ዛሬ በተላለፈው ውሳኔ መሰረትም ቲክቶክ ከእሁድ ጀምሮ የሚታገድ ሲሆን እግዱ ተግባራዊ ሲሆን መተግበሪያው አዳዲስ ተጠቃሚዎች ማውረድ እንደማይችሉ እናም ነባር ተጠቃሚዎች ደግሞ ማዘመን ወይም አፕዴት ማድረግ እንደማይችሉ በመረጃው ተገልጿል። ዶናልድ ትራምፕ የቲክቶክን ጠቀሜታ መገንዘባቸው ጠቅላይ ፍርድ ቤቱ ውሳኔውን እንዲያዘገይ ጠይቀው የነበረ ሲሆን ጉዳዩን በድርድር ፈተዋለው ማለታቸው ይታወሳል። የአሜሪካ ጠቅላይ ፍርድ ቤት 9 ዳኞች ያሉ ሲሆን የሀገሪቱን ህገ መንግስት የሚጻረሩ ጉዳዮች የመስማት፣ ለህግ ትርጓሜ የመስጠት፣ የሲቪል መብቶችን የማስጠበቅ፣ በግዛቶች መካከል የተፈጠሩ አለመግባባቶችን የመፍታት፣ ዓለም አቀፍ ስምምነቶችን የሚመለከቱ ጉዳዮችን የመምራት ስልጣን ያለው ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥምር መንግስት ከሐማስ ጋር የተደረሰውን እና በመጪው እሁድ ተግባራዊ የሚሆነውን የጋዛን የተኩስ አቁም ስምምነት አጸደቀም። የእስራኤል ጦር ከምስራቃዊ የጋዛ ክፍል እንደሚወጣ እናም የተፈናቀሉ የፍልስጤማውያን ወደ ቀያቸው እንዲመለሱ እንደሚፈቅድም ነው የተገለጸው። ትዕይንት ደባልቄ የእስራኤል ካቢኔ የጋዛን የተኩስ አቁም ስምምነት አጸደቀ። ውሳኔው የታወጀው ለሰዓታት እስከ ምሽት ድረስ ከቀጠለው ውይይት በኋላ ነው። ሁለት የቀኝ አክራሪ ሚኒስትሮች ስምምነቱን ተቃውመውታል። የሀገሪቱ የጸጥታ ካቢኔ ቀደም ሲል የተኩስ አቁም ስምምነቱ የጦርነቱን ዓላማዎች ለማሳካት ይደግፋል ሲል እንዲጸድቅ ሐሳብ ማቅረቡን የናታንያሁን ጽሕፈት ቤት አስታውቆ ነበር። ለ15 ወራት የዘለቀውን ጦርነት እልባት ይሰጠዋል የተባለውን የተኩስ አቁም ስምምነት ረቡዕ ጥር 7 2017 ዓ.ም ይፋ መሆኑን ተከትሎ እስራኤል በፈጸመችው ጥቃት 73 ፍልስጤማውያን በአንድ ምሽት መገደላቸውን በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ አስታውቋል። ኳታር፣ አሜሪካና ግብጽ ያደራደሩት ይህ የተኩስ አቁም ስምምነት 3 ምዕራፍ አለው። በመጀመሪያው ምዕራፍ የተኩስ አቁም ስምምነት ሴቶች፣ ህጻናት እና አዛውንቶችን ጨምሮ 33 ታጋቾች ይለቀቃሉ። እስራኤል በምላሹ ፍልስጤማውያን እስረኞችን ትለቃለች። የእስራኤል ጦር ከምስራቃዊ የጋዛ ክፍል እንደሚወጣና የተፈናቀሉ ፍልስጤማውያን ወደ ቀያቸው እንዲመለሱ እንደሚፈቀድላቸው ተገልጿል። በየቀኑ በመቶዎች የሚቆጠሩ የእርዳታ ተሽከርካሪዎች ወደ ጋዛ ሰርጥ እንዲገቡም ይፈቀዳል። በሁለተኛው የስምምነቱ ዙር ተጨማሪ ታጋቾች የሚለቀቁ ሲሆን የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመ ሲሆን ይህም የሚተገበረው የመጀመሪያው ዙር 16 ቀን ሲሞላው ነው። ሶስተኛውና የመጨረሻው ምዕራፍ ጋዛን መልሶ መገንባት ሲሆን ይህም ዓመታት ይወስዳል። በዚህ ምዕራፍ የታጋቾች አስክሬንም ይመለሳል። ኳታር በመጀመሪያው ምዕራፍ የሚለቀቁት የእስራኤል ታጋቾች ሰላማዊ ሴቶች፣ ሴት ወታደሮች፣ ህጻናት፣ አዛውንቶች፣ የታመሙና የቆሰሉ ሲቪሎች እንደሚገኙበት ገልጻለች። የእስራኤል የፍትህ ሚኒስቴር በታጋቾች ምትክ የሚለቀቁ በእስራኤል እስር ቤቶች ያሉ የ737 ፍልስጤማውያን ስም ዝርዝር ይፋ ማድረጉ ተገልጿል። የጋዛ የተኩስ አቁም ስምምነት ቢደረስም እስራኤል በጋዛ የምትፈጽመውን ጥቃት ቀጥላለች። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት ከ46870 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣ መረጃ አመላክቷል። ሐማስ መስከረም መጨረሻ ላይ በደቡባዊ እስራኤል ውስጥ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ጦርነት በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል በቅርቡ መግለጹ ይታወሳል። እስራኤል ይህንን አልተቀበለችውም። መቀመጫውንም ዩናይትድ ኪንግደም ያደረገው የሰብአዊ መብት ተሟጋች ተቋም የእስራኤል ባለስልጣናት ፍልስጤማውያንን ከሰብአዊነት ባወረደ መልኩ የሚሰጧቸው ትርክቶች እንዲሁም እስራኤል ሆን ብላ ተቋማት ላይ ካደረሰቻቸው ውድመቶችና እልቂቶች በመነሳት የዘር ጭፍጨፋ እንደሆነ ድምዳሜ ላይ መድረሱን ገልጾ ነበር። በተጨማሪም በጋዛ የሚኖሩ ፍልስጤማውያንን ሆን ብላ በገፍ በማፈናቀል የጦር ወንጀሎች እና በሰብአዊነት ላይ የሚፈጸም ወንጀል መፈጸሟን ሂዩማን ራይትስ ዎች አስታውቆ ነበር። እስራኤል በበኩሏ ሪፖርቱን አጣጥላ ሙሉ በሙሉ ስህተትና ከእውነት የራቀ ነው ማለቷ ይታወሳል።
ወደ ስፖርታዊ ዘገባዎች ተሻገርን። አርሰናልና አስቶን ቪላ የሚያደርጉት ጨዋታ ዛሬ ይጠበቃል። በሌላ ዜና ደግሞ የጣሊያኑ ሴሪያ ኤ ዛሬ ሁለት ተጨባጭ ጨዋታዎችን ያስተናግዳል። እነኚህን ዘገባዎች ትዕይንት ደባልቄ ወደ እናንተ ታደርሳችኋለች። First touch let him down somewhat, but the England striker's still going! And Aston Villa በእንግሊዝ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር አርሰናል ከአስቶን ቪላ የሚያደርገው ጨዋታ ተጠባቂ ነው። ምሽቱ 2:30 በኤምሬትስ ስቴዲየም በሚደረገው ጨዋታ አርሰናል ከሰሜን ለንደን ደርቢ ድል በኋላ የሚያደርገው ጨዋታ በመሆኑ በከፍተኛ ተነሳሽነት የሚያደርገው ይሆናል ተብሎ ይጠበቃል። የኡናይ ኤምሬው አስቶን ቪላ በ38 ነጥብ 7 ደረጃ ላይ የሚገኝ ሲሆን ቪላ ለትላልቅ ክለቦች ከባድ ተጋጣሚ እንደሆነ ይታወቃል። አርሰናል 21 ጨዋታ በማድረግ በእንግሊዝ ፕሪሚየር ሊግ በ43 ነጥብ ሁለተኛ ደረጃ ላይ ሲቀመጥ አስቶን ቪላ በተመሳሳይ 21 ጨዋታ በማድረግ በ35 7ኛ ደረጃ ላይ ተቀምጠዋል። ሁለት ቡድኖች ከ1995 ዓመት በኋላ 55 ጊዜ የተገናኙ ሲሆን አርሰናል 32 ጊዜ በማሸነፍ ቪላ ደግሞ 10 ድል አድርጎ 13 ጨዋታዎችን ሐረሪ ክልል ቴሌቪዥን የለቱ የነበሩን ዜናዎችን ይመስሉ ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ ነበር። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚያ በቃው። ጤና ይስጥልኝ።